ኩል ፕሮግራም ተጀምሯል። ስልክ ተች የሚባል ክሬሞች አሉ። ለእጅ ሲደረግ ምናምን ለስላሴና ሽታ ይሰጣል። ሂጃብ ሴቶች ካየሽ አባያ እንለብሳለን። አሁን እንደኔ እንደለበስኩት አይነት ማለት ነው። ይህን አርቲስት ቲቪ ላይ አይተው ለሚደውሉ ደንበኞቻችን 15000 ብር እናደርግላቸዋለን። ሰላም እንዴት ናችሁ? ሊያ ኤልያስ ነኝ። ኩል ፕሮግራም ተጀምሯል። በዛሬው የኩል ፕሮግራም የአረፋ በዓል መድረሱን በማስመልከት ትልቅ የኢቨንት ፕሮግራም ተዘጋጅቷል። እንግዲህ አረፋ ሲደርስ የተለያዩ ቦታዎች እየሄዱ መሸመት የተለመደ ነው። ይሄ ኢቨንት እንግዲህ ለየት የሚያደርገው በአንድ ቦታ ላይ የተለያዩ እቃዎችን ማግኘት ትችላላችሁ። እስቲ እንግዲህ ውስጥ ገብተን ደግሞ ምን አይነት ፕሮዳክቶችን ይዘው መጥተዋል፣ አዘጋጆቹስ እነማን ናቸው የሚለውን ደግሞ ወደ እናንተ የምናደርስ ይሆናል። ባልደረባይም ሪም ውስጥ ትጠብቀኛለች። ወደ ውስጥ እንግባ። በጣም ያምራል። እንዴት አገኘሽ? ባዛር ነው ከጠበቁት በላይ ነው። በእርግጥ ለየት የሚያደርገው ብዙ ጊዜ እንትን ላይ አይደለም የምናዘጋጀው፣ እንደዚህ ውጪ አውተር ስፔስ ላይ ሳይሆን የምናዘጋጀው እንደዚህ አዳራሽ ውስጥ፣ ሞሎች ውስጥ፣ የተለያዩ ሆቴሎች ውስጥ ነው የምናዘጋጀው እና እንደዚህ በአንድ ቦታ ስለሆነ ደግሞ አጠገብ ላጠገብ ስለሆነ ትንሽ ለየት ያደርገዋል። ትክክል። ለተመልካቹ እየነገርኳቸው ነበር። እንግዲህ አረፋ ሲደርስ ብዙ ጊዜ የተለያዩ ቦታዎች ላይ እየሄዱ ነው እንግዲህ የሚገዛው እና ዛሬ የእናንተ ኢቨንት በአንድ ቦታ ላይ የተለያዩ እቃዎችን ማገኘት እንደሚችል እየነገርኳቸው ነበር። እስኪ ስለ ኢቨንቱ ትንሽ ነገር በይ። እንግዲህ ይሄ የሚዘጋጀው በኢቨንቶራ ነው። ኢቨንቶራ ይባላል ዋና ፕሮግራሙ። ከዛ ውጭ ግን ይሄኛው የባዛሩ ፕሮግራማችን አባያ ኤሌጋንስ ነው የሚባለው። ብዙ ጊዜ እንግዲህ ሂጃብ ሴቶች ካየሽ አባያ እንለብሳለን። አሁን እንደኔ እንደለበስኩት አይነት ማለት ነው። አሁን እንደለበስኩት አይነት እና ብዙ ጊዜ የተለያዩ ፕሮግራሞች ሲመጡ ሾፕ እናደርጋለን። እንደ ሴት ደግሞ እንደምታውቂ። ነገር ግን ሾፕ ለማድረግ ስንፈልግ ምንድነው በአንድ ቦታ እቃዎችን አናገኝም። ለምሳሌ አንድ ቀሚስ መግዛት ብትፈልጊ የተለያዩ ቦታዎች ትዞሪያለሽ፣ የተለያዩ ሱቆችን ትጎበኛለሽ። ሶ እዚህ ጋር ዋና አላማው ምንድነው ሂጃብ ሴቶች ወጥተው እየተዝናኑ እየተጫወቱ ከጓደኞቻቸው ጋር ከቤተሰቦቻቸው ጋር ጥሩ ጊዜ እያሳለፉ ነገር ግን ቆንጆ ቆንጆ እቃዎችንም ሾፕ የሚያደርጉበትን ዋና ሀሳብ ይዘን የተነሳ ነው ማለት ነው። እንደምታዩ ደግሞ እንግዲህ አንድ እቃም ብቻ ሳይሆን የተለያየ ቫራይቲ የሆነ እቃዎችን ማግኘት ይችላሉ። ሽቶች አሉ፣ የተለያዩ ናቹራል ቤትሽ የምጠብቂበት ነገሮች አሉ፣ ተፈጥሯዊ የሆኑ ነገሮች፣ ቦርሳዎች አሉ፣ ሂጃቦች አሉ፣ አባያዎች አሉ፣ ቶቦች አሉ፣ የቤት እቃዎችም አሉ፣ ጌጣጌጦች አሉ። ሴቶች ሾፕ ለማድረግ ስንወጣ የምንፈልጋቸው እቃዎች እንዳለ በአንድ ቦታ ነው የሚገኙት ማለት ነው። ይሄ ለተመልካቾች ትልቅ ዜና ይመስለኛል። ስፔሻሊ ደግሞ አረፋም እየደረሰ ስለሆነ ልክ ነው። አረፋን በማስመልከት ትልቅ የሆነ ኢቨንትን ያዘጋጃችሁት በጣም ነው የሚያምረው እና ሰፊም ነው ደግሞ። እኔም እስቲ ዞር ዞር እያልኩኝ ያለው ዞር ዞር እያልሽ ታያለሽ። አዎ የተለያዩ ፊትም መጠበቂያ ፕሮዳክቶች አሉ። በጣም ብዙ ነገር ነው ያለው። አንድ ላይ ነው ሁሉ ነገር ያለው። ምን ያህል ጊዜ ሆናችሁ አሁን ኢቨንቱ የሚገርምሽ በዚህኛው ኢቨንት 1 አመት ሞልቶናል። ከጀመርን 1 አመት ሞልቶናል። በዚህ 1 አመት ውስጥ ግን 4 ጊዜ ያዘጋጀነው። ይሄኛው 4ኛ ኤዲሽናችን ነው፣ የአረፋ ኤዲሽናችን ነው። ለበዓሎች ብቻ ሳይሆን ደግሞ እንግዲህ ከዚህ በፊትም መሀል ላይ የተለያዩ ፕሮግራሞች ሲኖሩ ዋና ዋና ፕሮግራሞች እናዘጋጃለን። ለምሳሌ ኢድም ካለ እናዘጋጃለን። ለኢድ አልፈጥር አዘጋጅተን ነበረ። ለረመዳን ሊገባ ሲል ደግሞ አዘጋጅተን ነበረ። ለአረፋ ይሄኛው ደግሞ ኤዲሽናችን ለአረፋ ነው። ስለዚህ በዓለም ሲደርስ ደግሞ ብዙ ሾፕ የምታደርጊው ነገር ስላለ እነዚህን ታይሞች ስንጠብቅ ደግሞ ብዙ ሰው ሾፕ ስለሚያደርግ በእነዚህ ታይሞች ላይ ጊዜውን ጠብቀን እናዘጋጃለን ማለት ነው። በጣም አሪፍ። እንዴት ነው የሰውስ አቀባበል? ምን ያህልስ አዌርነስ አግኝተዋል? እውነት ለመናገር በጣም ከጠበቅነው በላይ ነው። ምክንያቱም መጀመሪያ ኢቨንት ራ ሲዘጋጅ ያው እንደ ጅማሮ ስጋት ነበረብን። ምክንያቱም እንደዚህ አይነት የተለያዩ እቃዎች ያሉበትን ነገር ሰው በአንድ ቦታ መጥቶ መግዛቱ ፕላስ ደግሞ ለአንድ ቀን ብቻ አይደለም የሚቆየው፣ ለ4 ለ5 ቀን ነው የሚቆየው እና ይሄኛውን የሚያዘጋጀነው ለ4 ቀን 5 ቀን ነው። ስለዚህ በእንደዚህ ጊዜያት ውስጥ ሰው እየመጣ ይገዛሉ የሚለው ነገር በጣም የሚገርም ነበር። ነገር ግን በቀን በጣም ብዙ ሰዎች ይመጣሉ።
ከ300 እስከ 500 በጣም ብዙ ሰው ይመጣል በቀን ይመጣልና የመጀመሪያ ኢቨንታችን ላይ ያንን ስለሆነ ያገኘ ነው። ከዛ በኋላ አይተን ነው እኛም የቀጠልንበት። በቃም ግን እያየሽ ምንድነው እኔማ እኮ መጀመሪያ እስቲ በኋላ ዞር ዞር ላለ ብለሽ ነው እንጂ ሙሉውን ዞር ዞር እያልኩኝ ማየቴ አይቀርም። እውነት ለመናገር ጣፋጮችም አሉ እንደምታዩ የተለያዩ የቤት እቃዎች አሉ። እውነት ነው። ዛሬ ከዚህ እንዳለ ጨርሰሽ ተምተች እንዴት ነው ኢቨንቶራ እንግዲህ ከተጀመረ 1 አመት ሆኖታል ብለሽኛል እና ከካቻም ነው ካሁኑ ምን አይነት ለየት ያለ ነገር ይዛችሁ መጣችኋል? ያምናውስ ምን ይመስላል የሚሆነው ነው? በየጊዜው ስናዘጋጅ እንግዲህ የተለያዩ ነገሮችን እንጨምርበታለን። ለምሳሌ ከዚህ በፊት ያዘጋጀነው ላይ ለኢንፍሉዌንሰሮች ብቻ የተዘጋጀ ብራንች አዘጋጅተን ነበረ። ኢንፍሉዌንሰሮች መጥተው አንድ ላይ በጋራ ሆነው ስለ ኢቨንቶራ እንዲያውቁ ከዛ በኋላ ደግሞ የተለያዩ ኢንጌጅመንቶችን እንዲሰሩ ቪዲዮዎችን የሰሩ ፖስት እንዲያደርጉ ከሰው ጋር ሞር ኮኔክት እንዲያደርግ እንዲዳረስ ማለት ነው። እርስ በርስ ደግሞ እንዲታወቁ የተለያዩ ጌሞችን እየተጫወቱ ጊቫዌዎችን እየተሸለሙ ቆንጆ ጊዜ እንዲያሳልፉ ደግሞ ከዚህ በፊት ባዘጋጀነው ላይ የብራንች ፕሮግራም አዘጋጅተን ነበረ። ከዛም በኋላ ደግሞ በየጊዜው አዳዲስ ቬንደሮች በሚጨመሩ ሰዓት ደግሞ እቃውን በየጊዜው የተለያየ ይሆናል ማለት ነው። ለምሳሌ ከዚህ በፊት ያጣሽውን ነገር በኔክስት ኢቨንቶራ ላይ ስትመጪ የሰውን አስተያየት ተቀብለን እንጨምራለን፣ አድ እናደርግበታለን። ከዛ በኋላ ቫሪያቲው እየጨመረ ይሄዳል፣ ሞር የተሻሻለ ይሄዳል። ከዚህ በፊት የማናውቃቸውን ሰዎች እናውቅበታለን፣ የተለያዩ ኢንፍሉዌንሰሮች ጋር ኮኔክት እናደርጋለን። እንዳልኩሽም ደግሞ ለሌሎች ኢቨንቶችን ኮሚቴተሮችን እየፈጠርን ስለሆነ ቢዝነሱ ላይ በደንብ ደግሞ ከኢስላሚክ ጋር ተያይዞ ያለው ቢዝነስ ላይ በደንብ ማርኬት ላይ እየገባ ነው ብለን እናስባለን። እንግዲህ በጣም ብዙ አይነት ፕሮዳክት የሚሸጡ ሰዎች ነው ማየውና ምን ያህል ሰዎች ናቸው እዚህ ኢቨንት ላይ ተሳተፉ? በየጊዜው ይለያል። በእርግጥ የቬንደሮች ቁጥር በአሁኑ እንዲያውም ያው ለአረፋ ኤዲሽን ስለያዘጋጀ ነው በቅርቡ ከወራት በፊት አዘጋጅተን ስለነበረ ይሄኛውን መጠነኛና አነስ ያለ ለማድረግ ሞክረናል። ግን ደግሞ ከ60 እስከ 50 ከ50 እስከ 60 እንደዚህ አይነት ቬንደሮች ይኖራሉ። እንደምታየው ይሄኛው ፕሮዳክቶችን እዚህ ውስጥ እናገኛለን። ከዛም በላይ የሆኑ ፕሮዳክቶች አሉ። ምክንያቱም አንድ ቬንደር ሲመጣ አንድ እቃ ብቻ ሳይሆን እንደ ብዙ ነገር ነው ይዞ የሚመጣው። ለምሳሌ እዛ ጋር እንደምትመለከቱ የተለያዩ ድሪያዎች ቶቦች አሉ። ከዛም ባሻገር ደግሞ ሽቶዎችም ሂጃቦችም ማለት ነው። ቬንደሮች ሲገቡ አንድ ነገር ብቻ ሳይሆን ደግሞ ሌሎች ነገሮችም ጨምረው ስለሚገቡ ቫራይቲ በደንብ እየጨመረ ነው። ዋው በጣም ደስ ይላል። እንግዲህ እዚህ ኢቨንት ላይ ከልብስ ጀምሮ እስከ ቤት እቃ እስከ መዋቢያ ኤቭሪቲንግ የማጣው ነገር እንደሌለ እያየሁኝ ነው። እስኪ እኔም እንግዲህ ትንሽ ዞር ዞር ብዬ ደግሞ አይቼ ተመልሼ እንገናኛለን። ደስ ይለኛል። ዞር ዞር እያልሽ የተለያዩ ቬንደሮች ጋር አገኛቸውና ደግሞ ቡናም ስላለን ቡና ጋብዝሻለሁ። እዚህ የኢቨንቶራ ባዛር ላይ የምታዩትን ከጀርባ የምታዩትን ሂጃብ እና እነዚህ ደግሞ ጌጣጌጥ፣ ሽቶ፣ ሰዓቶች፣ አክሰሰሪዎች ይዘን ይገባል። የብራንድ ስም ምንድነው? ቬል ሂጃብስ። ቬል ሂጃብስ። ዛሬ እንግዲህ ኢቨንቶራ ላይ ነው የተገናኘ ነው። ኢቨንቱ እንዴት አገኘሽ? ኢቨንቱ በጣም ቆንጆ ነው። እዚህ ስንገባ ለሶስተኛ ጊዜያችን ነው እና አሪፍ እንደሆነ ይታወቃል። በጣም አሪፍ። እንዴት ነው የሰውስ አቀባበል? ብዙ ከስተመሮች አገኘሽ ወይ? ገበያው ምን ይመስላል? ሁልጊዜም ስንገባ አዳዲስ ከስተመሮችን እንተዋወቃለን። የምናውቃቸውንም ከስተመሮቻችን ደግሞ በደንብ ዲስካውንት አድርገን የሚወዱትን እቃዎች ይዘን እንቀርባለን። በጣም አሪፍ። የተለያዩ እቃዎች እንግዲህ እያየሁኝ ነው። የእጅ ጌጣጌጦች፣ ሽቶዎች አሉ። ፕራይሶችሽ ምን ይመስላሉ? ፕራይሶቹ በጣም አፎርደብል ናቸው እና እዚህ ባዛር ስንገባ ደግሞ በደንብ ቀጣይነት ያላቸው ከስተመሮችን ለመያዝ ሱቅ ከምንሸጠውም ደግሞ በደንብ አስተያየት አድርገን ነው የምንመጣው። በጣም አሪፍ። ሳገኝሽ ደግሞ በጣም ዝንጥ ብለሽ ነው የመጣሽው። ቴንኪዩ፣ አመሰግናለሁ። አለባበስሽ ቴንኪዩ። እቺም ቀሚስ እኛ የምንሸጣት ቀሚስ ናት። እቹ ታሻንጉሊቷ ላይ እና በጣም የሚያምር የኦኬዥን ቀሚስ ነው። ዋጋውስ ምን ይመስላል? ዋጋው ይህን አርቲስት ቲቪ ላይ አይተው ለሚደውሉ ደንበኞቻችን 15,000 ብር እናደርግላቸዋለን። ተመልካቾች እንግዲህ የመጣችሁ ቶሎ ቶሎ ሸምቱ አይደለ? በጣም ደስ ይላል። እኔም እንግዲህ የተለያዩ እቃዎች እያየሁኝ ነው። እስቲ አይቼ ደግሞ ለእኔም የሚሆን ወስዳለሁ ብዬ አስባለሁ። እንግዲህ ከጀርባ የተለያዩ ሂጃቦች እያየሁኝ ነው። እስቲ ስለነሱ ትንሽ ነገር በይ። እነዚህ ሂጃቦች እኛ ሀገር ብዙም ባይሆን ዌስተርኖች ላይ በደንብ የተለመዱ ሞዳል የሚባሉ ሂጃቦች ናቸው።
ስናደርጋቸው ቁጭ የሚሉ ማይንሸራተቱ እና ደግሞ ሂጃብን ፈን የሚያደርጉ ላያቸው ላይ በጣም የሚያማምሩ ፕሪንቶች ያላቸው ከአውትፊታችን ጋር ኮኦርዲኔት አድርገን ልሙጥ ልብስ ለብሰን ለራሱ ሂጃቡን ብቻ ስናደርግ በቃ ፏ የሚያደርጉ አይነት ሂጃቦች ናቸው። በጣም ዋጋቸው ዋጋቸው እንደ ፋብሪካቸው ይለያያል፣ አይነታቸውም ይለያያል። ግን ደግሞ ከ1500 እስከ 3000 ባለው ሬንጅ ውስጥ ነው የሚገኙት። ጌጣጌጦች፣ ሽቶች፣ ሰዓቶች፣ የወንድ ሰዓቶችም አሉ ብራንድ። እነዚህ ማግኘት ከፈለጉ ተመልካቾች የት ማግኘት ይችላሉ? እነዚህን አክሰሰሪዎቻችን ደግሞ ቤተል ኑር ፕላዛ ግራውንድ ላይ ሰፋ ባለ በቆንጆ ዲስፕሌይ ያገኙናል። እዛ ብትመጡ ደግሞ ብዙ እቃዎችንም አሉ። እነዚህስ ዲስካውንት አላቸው ወይስ? እነዚህም ዲስካውንት አላቸው። ስንት ፐርሰንት? የምን ለምሳሌ የጌጣጌጦቹም፣ ሽቶዎቹም፣ ቸኮሌቶቹም እነዚህ ቸኮሌቶቹም እስከ 300 ብር እስከ 250 ይገኛሉ። እነዚህ ጌጣጌጦቹ ቀለበቶቹ 300 450 ይገኛሉ። ከዛ አርትስ ቲቪን ተከታትለው ለመጡ ደግሞ በደንብ ዲስካውንት እናደርጋለን። በጣም አሪፍ። ስለዚህ ተመልካቾች ዛሬ እንግዲህ ዲስካውንት በዲስካውንት እያረኳችሁ ነው። ቶሎ ሳያመልጣችሁ እየመጣችሁ ሸምቱ። እጅግ አድርጌ አመሰግናለሁ። በጣም አመሰግናለሁ። ኤምኤች ፐርፊውም እንባላለን። የሳውዲ ብራንድ ነው። ሁሉም ጠረን የያዘ ነገር እንይዛለን። ክሬሞች፣ ኮስሞቲክስ፣ የፌስ ትሪትመንት ምናምን፣ ሽቶም አለን። ኤርፍሬሽ ሽቶም አለ። ሽቶም አለ። ስለዚህ እናስሞክርሽ። እንደዚህ ሰው እያስሞከር ምናምን እንዲመርጡ። በጣም ደስ የሚል ሽታ ነው ያለው። ብዙ አይነት ሽታ አለን። ለወንድም ለሴት የሚሆን ከ60 አይነት በላይ አለ። ብዙ አይነት ፍሌቨር ስላለ ደግሞ ሲቀዘቅዝም ደግሞ እና ከሽቶ ውጭ ደግሞ ስልክ ተች የሚባል ክሬሞች አሉ። ለእጅ ሲደረግ ምናምን ለስላሴና ሽታ ይሰጣል። እናስሞክርሽ። አሁን ያረሽበት ቦታ እዩ እንዴት እንደሚለሰልስ። ለፀጉር የሚሆኑም አሉ። መክመሪያ የሚባሉ እነዚህ አሁን ለፀጉር ይሆናሉ። ያው ምንድነው የሚባለው? ይሄ ስልክ ተች ይባላል። ስልክ ተች ስንት ነው የምታደርጊበት ቦታ? ይሄ አሁን 1400 ነው። እና ስልክ ተች መክመሪያ የሚባል ነገር አለ ነው። እነዚህ አሁን በ5 አይነት ፍሌቨር አለን። ለፀጉር ይሆናል፣ ለሙሉ ሰውነት ከፊት ውጭ ማለት ነው። እና ንጹህ ደግሞ ሸብ እርድና የፌስ ትሪትመንት ማለት ነው። ለቀስል እነዚህ ለፊት ምናምን የሆኑ ናቸው። እና በኮር እጣን ሁሉም ነገር ሁሉም ጠረን ያለው ነገር አለ። ኤርፍሬሽም አለን። ለቤት፣ ለማኪና፣ ለመጋረጃ፣ ለአልጋ፣ ለሁሉም ፍሪ አልኮሆል ፍሪ ኬሚካል ነው። ስለዚህ ጉዳት አይመጣም ለጨርቅ፣ ለሰውነት ምናምን። የተለያዩ ከ6 አይነት ፍሌቨር በላይ አለ። አሁን ይሄ ኤርፍሬሽ 500 የሚል ነው። ነፃ አልኮሆል እና ነፃ ኬሚካል ነው። ስለዚህ ጉዳት አይመጣም ለጨርቅ፣ ለመጋረጃ ምናምን ሲደረግ ምንም ጉዳት አይመጣም። ዋጋቸው 300 ነው። 500 የሚል ነው። ለኩል ተመልካቾችስ አይቀንስም? ይቀንሳል። በእናንተ በኩል የሚመጣ ሰው ይቀንስላታል። በጣም አሪፍ። ኢቨንቱን እንዴት አገኘኸው? ኢቨንቱስ ምን ይመስላል? አሪፍ ነው። ሁሌ ከነሱ ጋር እኛ ስለምንሳተፍ አሪፍ ግብይት አገኝተናል። ከዚህ በፊትስ ኢቨንቶች ላይ ባዛሮች ላይ የመሳተፍ እድል ነበረ? አዎ ሁሌ እንገባለን፣ ግን ኢቨንቶራ ትንሽ ይለያል። አሪፍ ነው። በምን ይለያል? እስኪ እሱን ንገረን። ብዙ ሰው ይመጣል ከሁሉም ቦታ ምናምን፣ ስለዚህ ያግዘናል። ለሁሉም ሰው ጋር እንድንደርስ ምናምን አግዞናል። በጣም አሪፍ። እንግዲህ የተለያዩ ፕሮዳክቶች ነው ያሏችሁ። እናንተ ማግኘት ለሚፈልጉ አድራሻችሁ? ሎኬሽናችን ቤተል አካባቢ ነው። ዘይሞ ሞል የሚባል ህንጻ። በጣም አሪፍ። እጅግ አድርጌ አመሰግናለሁ። እኔም እስቲ ላሽትትና አንድ እገዛለሁ።
ሰላም እንዴት ነሽ? ሰላም ነው አለን አለሁልሽ። እንዴት ነው ገበያ? አሪፍ ነው። እስካሁን አሪፍ ቆንጆ ነው። ዞር እያልኩኝ እያየሁ ነበር ያንቺን አበባዎች እያየሁኝ። እስቲ ቆይ ደግሞ እሷን ጋር ልምጣና ልሞክር እያልኩ ነበር። ከራውን ኮሌክሽን ዛሬ አበባዎችን፣ ሞዳል ሂጃብ፣ ቶቦችና ድሪያዎችን ይዘን መተናል። በጣም አሪፍ። እስቲ እኔም እንግዲህ አበባዎቹን ከዚህ ልብስ ጋር እንግዲህ ፊት ያደርጋል ብለሽ የምታስቢውን ከላይ መደርበው እናያለን። ኢቨንቱ እንዴት አገኘሽ? በጣም አሪፍ ነው። ደስ ይላል። ብዙ ሰው አውቄበታለሁ፣ ብዙ ታውቂበታለሁ። ኢትስ ቬሪ ናይስ። ስንት ጊዜ ሆነሽ ላይክ ኢቨንቱ ላይ ስትታተቂ? አክቹሊ ዛሬ ላይክ የመጀመሪያዬ ነው። አዎ እንዴት ነው ኤክስፒሪየንስ ታዲያ? በጣም አሪፍ ነው። መጀመሪያ ታይም ላይ ፈልጌ ነበር፣ ያው በአጋጣሚ አልተሳካም። ግን አሁን ኢትስ ቬሪ ናይስ። በጣም ደስ የሚል ኤክስፒሪየንስ ነው። እንደዚህ አይነት ኢቨንቶች መዘጋጀታቸው ለእንደናንተ አይነት እንደዚህ ቬንደሮች ምን አይነት ጥቅም አለው ብለሽ ታስቢያለሽ? እንዴ በጣም ላይክ ይሄ ማለት እኮ ፕሮሞሽን ማለት ነው። ራስን ማስተዋወቅ ጀስት ለመሸጥ ብቻ ሳይሆን ራስን ለማስተዋወቅ በጣም ኢትስ አ ቬሪ ናይስ ኢቨንት። በጣም አሪፍ። እሺ ሌላስ ባዛሮች ላይ ተሳትፈሽ ታውቂያለሽ ወይስ? No, it's my first time. ዛሬ ሌላም ባዛር ላይ ተሳትፈሽ አላውቅም። ስለዚህ ለሁሉም የመጀመሪያ ነው? የመጀመሪያ ነው። እቃዎቼንም ወይም ለሰው ሳቀርብ የመጀመሪያ ነው። አዲስ ኮሌክሽኖች ናቸው እነዚህ፣ የኔ ኮሌክሽኖች ናቸው። እስቲ እንግዲህ የአንቺን ኮሌክሽኖች አንቺ ሄዳል ብዬ ማስበው ከዚህ አለባበስ ጋር ቃል የገባቱን ቡና እየጋበዝኩሽ ነው። እንዴት አገኘሽ? ድባቡ በጣም ደስ ይላል። በእውነት ምንም ያጣሁት ነገር የለም። የምትፈልጊው እንዳገኘሽ ያጣሁት ነገር የለም። ዋናው እሱ። ለተመልካቾች መጀመሪያ ስገባ እየነገርኩኝ ነበረ ሁሉንም እቃ በአንድ ቦታ የምናገኝበት ኢቨንት ነው ብያለሁ። በተግባርም ደግሞ ገብቼ ያየሁት የእውነት ሆኖ አግኝተሽዋል። በጣም ደስ የሚል ነው። እኔም የተወሰኑ ሾፕ አድርጌያለሁ። እንግዲህ ቆንጆ ነገር አገኘሽ? ቦርሳ ፈልግ ነበር፣ የተወሰኑ አክሰሰሪዎችን ምናምን ሽቶዎችን እንደዛ እያየሁኝ ነበረ። በጣም ወድጃለሁ። እኔም ስለመጣሽ በጣም ደስ ብሎኛል። ደስ ብሎናል። በጣም አሪፍ ነው። እስቲ እንግዲህ በቀጣይስ ኢቨንቱራን በምን እንጠብቀው? በቀጣይ እንግዲህ በኢቨንቱራ ስም ይሄ እንደነገርኩሽ አባያ ኤሌጋንስ ብለን ባዛር ነው፣ የተለያዩ እቃዎችን የሚገኝበት ባዛር ነው። ነገር ግን ለየት ያሉ ሌሎች ኢቨንቶችን ለማዘጋጀት ታሰባለን። እንደዚሁ በአባያ ኤሌጋንስ ፈርቀዳጅ እንደሆነ ሁሉ ሌሎች ከዚህ በፊት ያልተሰሩ ለየት ያሉ ነገር ሞር ሰውን የሚያገናኙ ኮኔክት የሚያደርጉ እንደዚህ አሪፍ ኢቨንቶች ለማርኬቱም ለእኛም የሚጠቅም ጥሩ ነገር ይዘን እንመጣለን ብለን እናስባለን። በጣም አሪፍ። እስከ መቼ ነው ማለት ነው ኢቨንቱ የሚቆየው? ይሄ እንግዲህ ከሜይ 13 የጀመርነው ሮብ ቀን እስከ እሁድ ድረስ እስከ ሜይ 17 ድረስ ይኖራል ማለት ነው። በጣም አሪፍ። ስለዚህ እስከዛ ድረስ እየመጡ ተመልካቾች ይሸምቱ ማለት ነው። በመጨረሻም እንግዲህ ማስተላለፍ የምትፈልጊው ተመልካቾችንም መጋበዝ የምትፈልጊው ካለ? እንግዲህ ማለት የምፈልገው ነገር በአንድ ቦታ መጥታችሁ ብዙ አይነት ቫሪቲ ያላቸውን እቃዎች በጣም ሌላ ቦታ የማታገኛቸውን የምትደሰቱባቸውን እቃዎች ማግኘት ከፈለጋችሁ ብቅ ብላችሁ ኢቨንቱራን እንድትጎበኙ ጋብዛችኋለሁ። የሚቆየው እስከ እሁድ ድረስ ነው። ነገር ግን ከዚህም በኋላ በተለያዩ ጊዜያቶች ላይ የተለያዩ ፕሮግራሞችን ስናዘጋጅ ኢቨንቱራ ሲባል ብቻ ፕሮግራሙ ላይ መገኘት ነው ያለባችሁ ማለት ነው። በጣም አሪፍ ማየ። ግን አሁን እንደዚህ እኮ ስንት ፕሮግራም እንዳላለን እንዲህ ስትጠይቂኝ ይኸውልሽ አልቻልኩም። አንቺ ሆነሽ ነው እንጂ እኔ እኮ በጣም ሲሪየስ ሆነሽ ነው ሰሪም ናት ይጋዲ። አይ ነው እንግዲህ ያው ተመልካቾች መቼ ዛሬ በተጠያቂ በሌላ እንትን ደግሞ ይዘት እንምጣ ብለን ነው። አይ ደስ ብሎኛል። እኔም ዛሬ ስለተገኘሁኝ የተለያዩ እቃዎችን አይቻለሁ። እኔም እጅግ አድርጌ አመሰግናለሁ። ቴንኪው ልዬ እንኳን መጣሽልን። ለተመልካቾቻችን ስላሳየሽ በጣም ደስ ብሎኛል። እንወዳቸዋለን። እንግዲህ ተመልካቾቻችን በዛሬው የኩል ፕሮግራም በኢቨንቱራ በአባያ ኤሌጋንስ ኢቨንት ላይ እንግዲህ ተገኝተን የተለያዩ እቃዎችን በአንድ ቦታ ላይ እንደምናገኝ ወደ እናንተ አድርሰናል። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ